ማለት ግልጽ መሆን ካለበት ግልጽ ማድረግ ያለብኝ ነገር ስላለ ነው። ካልተግባባን በአማርኛ ይህን መልእክቴን ለሁሉም ብታዳርሱልኝ ደስ ይለኛል። ሹፌሮች ማለት ቤተሰቦች አሏቸው፣ የፖለቲካ ዓላማ የላቸውም። ከአንዱ ሀገር ወደ አንዱ ሀገር አስፈላጊ የሆኑ ምግብ ሊሆን ይችላል፣ የሕክምና መድኃኒት መገልገያ ሊሆን ይችላል፣ አስፈላጊ የሆኑ ነገሮችን ከአንዱ ወደ አንዱ እህል፣ ይሄ ባዶ ጭንቅላት የምትገድሏቸው ሆዳችሁ የቅሪላ ሆዳችሁን የምትሞሉት እነሱ ሹፌሮች ባመጡት እህል ነው። እኔ አንዱ አማራ ክልል ላይ ሚኪያስ የሚባል ገና ወጣት ልጅ በሰሜን ጎንደር አካባቢ በጥይት መተውት ሰሞኑን መሞቱን ሰምቻለሁ። ያሳዝናል። ለምንድነው ሹፌር የሚገድሉት? ሁለተኛ ኦሮሚያ ክልል ላይ በጣም ያፈሉት የሽመልስ አብዲሳ የጫካ ቄሮች ወይ ደግሞ የጫካ ሸኔዎች ዮሐንስ ጫን የሚባል ልጅ አግተው፣ የእነሱ ደግሞ በጣም የሚገርመው እዚህ አዲስ አበባ ጫፍ ላይ ነው 2 ሚሊዮን ብር አምጡ አሉ። እሑድ ቀን ስለጠየቁ 2 ሚሊዮን ብር 2 ሚሊዮን ብር እሑድ ቀን መስጠት አልተቻለም። ስለዚህ እንሰጣለን እባካችሁ ለአንድ ቀን 350 ሺህ አለን 350 ሺህ እንስጣችሁ ብለው 350 ሺህ ቤተሰብ አሰባስቦ ልክ እንደደረሳቸው ስልክ ይዘጋሉ። በመንግስቱ ገለን ጥለነዋል የሚል መረጃ ለቤተሰብ ይደርሳል። ቤተሰብ ሲጨናነቅ ገንዘቡ እንድታመጡ ብለን ነው እንጂ አልገደልነውም የሚል ድጋሚ መረጃ ያስናግራሉ። የከተማው ሸኔና የጫካው ሸኔ ተነጋግረው ነው እየሰሩ ያሉት። ያንን ካደረጉ በኋላ 350 ሺህ የእጃቸው ከገባ በኋላ ሬሳውን ገድለው ጥለው ሬሳ ለቤተሰብ ሳይሰጡ መና ሆኖ ቀርቷል። ልጁ ሁለቱንም ፎቶዎች እለጥፋቸዋለሁ። ቤተሰብ ባዶ ተበትኖ ቀራ። እኔ ምን እየተደረገ እንዳለ ለምን እንደሚገሏቸው ሹፌሮችን አይገባኝም። በቃ የፖለቲካ ልዩነት ይችላል፣ የሀሳብ ልዩነት ሊሆን ይችላል ምናምን። ከፖለቲከኛ ወይም ደግሞ መሳሪያ ካነሳው ጋር ትገጥምና ከሱ ጋር ትጨርሳለህ። ንጹሐንን እያሳደዱ መግደልና ንጹሐንን መረሸን፣ ንጹሐንን ማጥፋት። ቤተሰብ አላቸው፣ ልጆች አሏቸው። እነሱን መረሸግን ተገቢ ነው ብዬ አላስብም። ፖለቲካ በፖለቲካ ትጥቅ ያነሳን በትጥቅ ያነሳ እዛው ጉዳይን ጨርስ። በኦሮሚያ ክልል ላይ ይሄ አሁን ወደ 10ኛ ወደ 6ኛ ወደ ስሰማ እንደዚህ ግድያ፣ አፈና፣ እንደዚህ ገንዘብ አንጡ እያሉ ማፍኖ መግደል፣ አካቻ ማሊ አውቶቡስ ማፈን እና ይሄ የከተማው ሸኔና የጫካው ሸኔ እያደረጉት ያለውን ግፍ ሁሉም ሰው ሊቃወሙ ይገባል። ንጹሐን ሹፌሮች ግን መገደል የለባቸውም የሚል አቋም አለኝ። ሁሉም ይሄንን መረጃ ለሁሉም አዳርሶ ቢያንስ እንደዚህ የሚያደርጉ ሰዎችን መላው በየአካባቢው ያለው ማህበረሰብ ተዋክቶ ሊያስወግዳቸው ይገባል የሚል አቋም ስላለኝ ነው። ስለሞቱት እጅግ በጣም አዝናለሁ። ከዚህ በኋላ ደግሞ ሹፌሮችን አትግደሏቸው። ተማጽኖም ልመናም ጭምር ነው። አቅሙ ቢኖረኝ እንዴት አድርጌ እንደምሰብራችሁ አቅ ነበረ፣ ግን ሩቅ ነው ያለሁት። ስለዚህ ይህን እንደ ወንድ ልጅ ልመና አድርጋችሁ ሰዱልኝ። ሹፌሮችን አትግደሏቸው እባካችሁ።